ማን አንተ ጨቡዴ? ጌታዬ። አቤት አቤት ጌታዬ። ምን ነው ጨቡዴ? እንዴ ምን አጠፋው ጌታው? ምን አጠፋው ትለኛለህ? መቻል መተታቅና ነው ምን አጠፋው የምትለኝ? እንዴ ይሄን ግቢ አረንጓዴ በአረንጓዴ አድርጌ ቁጥር 2 ቤተ መንግስት እኮ ነው ያስመሰልኩት። አረንጓዴ አሻራዬን እኮ ነው ያሳረፍኩበት ጌታዬ። እሺ በቃ መስራት ካልቀረ ታዲያ ያንን ቆሻሻ ማን ያንሳው? እኔ ላንሳው? ወይ ግድ የለም እኔ ላንሳው። ጌታዬ ቆይ ምን ሆኑ? ምን ወጣው ጌታዬ? እኔ ማንን ጎፈር ያበጥራለሁ ጌታው? እንዴ ብቻውትንም አይሰሩም፣ እኔም አግዞታለሁ። ቆይ ግን ለምንድን ነው የቀጠርኩ? ስራህ ምንድን ነው ንገረኝ። ቀን አትክልተኛ ኦቨርታይም ዘበኛ ጌታዬ። ማታ ትተኛለህ እንዴ? የት ነው የማልተኛው ጌታው? ገጠም አድርጌ ነው የምተኛው። በግራ ጎኔ አልመኝ ሲለኝ በቀኝ ደግሞ እምቢ ሲለኝ በግራ፣ አንዳንዴ ደግሞ መላ ሰውነቴን ሲያመኝ እንዲህ በጭንቅላቴ የራሱ ተተከየ የማድረበት ጊዜ ያለ ጌታዬ። እርሱ አይተኙም? እንቅልፍ የለዎትም እንዴ ጌታ? አዎ አይወስደኝም፣ እንቅልፍ አይወስደኝም። አይ ጌታው ለካ ማታ ስራ ይበዛቦታል። ምን አንሶላ መጋፈፍ ስራ መሆኑ ነው? ለነገሩ እኔ ቀን መሰራው ነው እሱ ማታ ሽፍት አድርገው የሚገቡት። አንተ አሁን ገና ቀይ መስመር አለፍክ። ተኛለሁ ይለኛል እንዴ? ቆይ ማታ ማን ቤቱ ሊጠብቅ ነው አንተ የምተኛው? ጌታው እርሶ ስራ ስለሚበዛበት አይተኙም ብዬ ነው። ደግሞ እስካለ መድኃኒዓለም እዛ መንበሩ ላይ ሆኖ እኮ እንዲህ ብሎ ቁልቁል የሁላችንም ቤት ነው። አድምጡኝ እንጂ ጌታው አድምጡኝ። አፌ ላይ ሊገቡ ነው እንዴ? ረጋ በሉ እንጂ እንዴ! እዛ መንበሩ ላይ ሆኖ የእያንዳንዳችን ቤት እኮ ነው የሚያየው። ማንም እኮ ተጠንቅቆ አይደለም ተጠብቆ እኮ ነው የሚኖረው ጌታዬ። ዝም በል አንተ ዝም በል። እንድተኛ እኮ አይደለም የቀጠርኩ። በላው እኔ ይቅርታ ጠይቀኝ። እሺ ጌታው፣ ሁለተኛ የለመደኝም ይቅርታ። እንደሱ ነው የሚባለው። ሲደክም ደግሞ አረፍ በል። በረፍት ሰዓት ደግሞ አትክልቶቹን ዞር እያልክ ኮትኮት ታርጋቸው። እኔ ሀነኝና ጨቡዴ ሲደክመኝ ካረፍኩ በረፍቴ ኮትኩኝ። ምኑ ነው ረፍቴ? የድሃ መስራቱ እረፍቱ ነው መስራቱ። ይገባል ነው ጌታው ገብቶኛል። በሄ ይወጣል እንጂ ገብቶኛል ጌታዬ። ጥሩ ይኸውልህ ይሄን ዛፍ ታየዋለህ? አርጅቷል፣ መገረዝ ያስፈልገዋል። የኔን ትእዛዝ ጠብቃለህ እንዴ? ግረዘው። ጌታዬ ሙቶ አልገርዘውም፣ አላደርጉም። የፈለገ ያርጉኝ እንጂ አልገርዝም፣ አላረጉም። እንዴት ታው እንጂ ጌታው። ቅድም ቀይ መስመር አላሉም እንዴ? እኔም ቀይ መስመር አለኝ። አይለፉት ወይስ አታክልተኛ ስለሆንኩ አረንጓዴ መስመር መስሎ ታዩት? ስለምንድን ነው የምታወራው? በቃ ይተውኝ ጌታው ይተውኝ። ዛፉን ግረዘው ማለት ምን ማለት ፈልገው ነው? ይናገሩ እንጂ ይስሙ። ይሰሙኛል። ከኔ ጋር አሽሙር መሸማመሩ ይቅርቦት። ከአታክልተኝነት የቀጥሎ አሽሙር መክልቴ ነው። ይሰሙኛል። መክሊቴ ነው። ገባኝ። ይቅርቦ። ስለምን አሽሙር ነው የምታወራው አንተ ሰውዬ? ዛፉን ግረዘው ማለቱ ነው አሽሙሩ እንዴ? ምን ለማለት ፈልገው ነው? ቆይ እስቲ ንገሩኝ። አለመገረዝ ሊነግሩኝ ፈልገው ነው? ይስሙ። ከመግረዝ እኮ መገረዝ ይቀድማል። ይሰማሉ? መገረዝ ይቀድማል። አሃ ጨቡዴ አልተገረዝክም ማለት ነው እንዴ? አልተገረዝኩም ብል ነው የሚቀለኝ። ጀምረቱ ነው ይተውኝ። ገና በቅጡ እንኳ አይን ሳያወጣ። ግድ የለም አይዞ፣ እስከ መጨረሻው በእኔ ወጪ እዳር አደርስልሃለሁ። ችግር የለም። ምን ነው ችግር የለም አልኩ። አመድ በዱቄት ይስቃል አሉ። እንዴት ጥርስ ያስልማዱ ነው። ቅንድቤ ሳቀልሽ አላጎቴ። እርሶ ከኔ ተሽለው ያልሰማው መስሎታል። ጨምጨምታውን ሰምቻለሁ። እርሶንም ጀምረው ነው የተቦታሉ። ምን አልካተ? ለማንኛውም አመሰግኖታለሁ ለዚህ ለማይረባ ወሬ ለማለት ፈልጌ ነው ጌታዬ። ችግር የለም ጨቡዴ። አንተ ብቻ ስራህን በአግባቡ ስራህን በአግባቡ ማሰራ ከሆነ ግን ሌላ ሰራተኛ መጣ። ልክ ብሏል ጌታዬ። አፌ ቁርጥ ይበልሎት። እውነትዎትን ነው እንዴ? ብቻዬን እኮ ሞትኩኝ እንዴ? የግድ እኮ ነው አጋዥ ያስፈልገኛል ጌታዬ። እንዴ አሁን ገና ጥሩ ንግግር ተናገሩ። እግዚአብሔር ይስጥልኝ ጌታዬ፣ እግዚአብሔር ይስጥልኝ። ሌላ ምን ይባላል? መቼስ መስሎሃል? እኔ ስለምወድህና ስለማምንህ ነው የምታገሰሽ። አይ ጌታዬ፣ እሱን እንኳን አይተው። መድኃኒዓለምን አያምኑኝም አይወዱኝም። እንዴ አፈር ብልት አድርገውት አይወዱኝም አያምኑኝም። ተው እንጂ ጨቡዴ ተው፣ እንደሱ አትበል።
ባላምንህና እንደ ቤተሰብ ባላይ ኖሮ የቤቱን ቁልፍ በአጠቃላይ እሰጥህ ነበር በኃላፊነት። ጌታዬ ይሙቱ በፍጹም እኔን አያምኑኝም። እንዴት? ቁልፎቹን በአጠቃላይ ሞክሬያቸዋለሁ። እያንዳንዱን ቁልፍ ሞክሬያለሁ። አንዱም ቁልፍ ግን ካዝናውን የሚከፍት የለም። ይሄ ነው መተማመን? ምን? ይሄን ነው እኔን የሚያምኑኝ ጌታዬ። ቆይ ካዝናውን መክፈት ለምን አስፈልገ? እንትን ምንድን ነው ይሄ? አዎ ገንዘብ ላጠራቀም ሁሉ ወር 3 ኧረ እባክህ እኔ ካዝና ውስጥ ካዝና ውስጥ ጫቡድዬ ወየ ማርዬ ወየ ማርዋ ናልኝ እኔ ልብ አድራሽ ቁርስ ቆንጆ ጨጨብሳ በቅቤ አዘጋጅቼልሃለሁ። እሺ እኔ ማር እሺ እንትን ቅቤ አይብዛ እሺ። ባለፈው አሞኝ የለ ቅቤው አይብዛ ማሩም ትንሽ መጠን አድርግሽ እሺ። እሺ ውይ በሞቴ ጋሽዬ እርሶም ይምጡ። ለእርሶም ዳቦ በሻይ ቁርስ ተዘጋጅቶሎታል። ዳቦ በሻይ ለኔ? ወይኔ እኔ መኳንንት አያታር የዚችን ሰራተኛ ጥጋብ አየዋት። ሰራተኛና ይሄ አትክልተኛና ባለቤት ማጥለይ ገልቱ። ወይኔ ወይኔ ወይኔ። እውነቶትን ነው ጌታዬ። እቺ ጀመርናት ነው እኔ ስመጣ እንቀጥላለን። አሁን እቺን ያዙ። አዎ እኔ ቁርሴን በልቼ እስከመጣ እቺን ይግቡና ቆፈር እኔ ጀመርኳትን እቺ ቆፈር ውሃ ማጠጣት ምናምን አይዘንኩ። ምን እንደ ጅብራ ተገትረ ያዩኛል። ይሉና ቆፈር ያርጉ እንጂ ምን እርሶን እኮ ነው የሚያናግር። ጫቡዴ ወዬ አጩብኝ እዚህ እንዴ ማራችን እኮ ወንጀል እሜትዬም ይሁን ተኝቷል። ራሳቸውን አሟጩ አጩ። ዝም በል። ተባብራችሁ ልታሳብዱኝ ነው እንዴ? እኔ ተባባሪም አልፈልግ። ብቻህን አንቀርቅቤ ያሳብድሃለሁ። ከፈለክ ከዛው ራስህን ችለህ በድ። ስማ ባሪያ ባርነቱን ከረሳ ቤተሰብ ነህ በሚል ሽንገላ በሀብታም ጣፋጭ ምግቦች ራሱን ከደለለ ባሪያ ነህ ብሎ እንቅጩን ነግሮ ባሪያነቱን ማስታወስ ያስፈልጋል። አዩ እውነቶትን ነው። እኔም ላስታውሶ እያሰብኩ ነው። ባርነቶ ትዝ ያሎት ይሰሙኛል። ማን ነው አንተ ባሪያ? አንተ ቃሪያ። እንዲሁም ታሁን በኋላ ልንገርህ፣ ታሁን በኋላ ደሞዜን በ3 እጥፍ አድርገህ እንድከፍለኝ ነው የምፈልገው። ኧረ ጥጋብ! አንተ መኮትኮቻ ራስ ዶማ! ለምንድን ነው ላባርር ስችል ደሞዝ የምከፍልህ? በ3 ምክንያቶች። አንደኛው ይሄን ቤት ካንተ በተሻለ መልኩ እኔ ማስተዳደር ስለምችል። ምን? ማን ነው ደግሞ እንደዚህ ያለ? ያንተ ባለቤት እሜትዬ ማሬዋ ባለቤቴ ናት እንደዚህ ያለችህ? አድምጠው። ሁለተኛው ደግሞ በተክለ ቁመናና ሰው በማማለል ሰው በማዝናናት ካንተ እንደተሻልኩኝ እሜትዬ በድጋሚ ነግረውኛል። አሃ ለዚህም ደርሰልኛል። ሶስተኛው ደግሞ በአልጋ ላይ ፍልሚያም ሆነ ግልቢያ እኔ ካንተ በጣም የተሻልኩ በጣም እንደተሻለ። ይህንንም ባለቤቴ ናት የነገረችህ? አይ ይህንን እንኳን ባለቤት አይደለም የነገረችን፣ በተወካያችን በኩል የቤት ሰራተኛዋ ደመቁ ማለች አይደለ? በሷን የደረሰኝ ጌታው። ምን ነው ጨቡዴ? ምን ነው ምን አረኩ? ደሞዝ የምከፍልህ ባለቤቴና ሰራተኛ እንድታማግጥ ነው እንዴ? ምን ነው ጨቡዴ? ይሄንን እኮ ያለምንም ደሞዝ ያለምንም ክፍያ ነው እያገለገልኩ ያለሁት። ዊዛውት መኒ ፍሪላንስ ይለዋል ፈረንጅ። ባለቤት ደግሞ ሲደክም ረዳት ይገባል። ሰማ አሁን ቁርስ ልበላ ሰው ለሆነ የእጁ ሀያ ይዘህ ትከተለኛለህ። እስከዛ ደግሞ ኮት ቆፈር ታረጋለህ። የደራረቁትን ደግሞ ቆረጥ እያደረክ ይሄ ደግሞ ይገረዛል ያልከውን ትገርዛለህ። እንግዲህ እቺን ያው እኔ ቁርሴን በልቼ እስከመጣ እቺን እንግዲህ ቆፈር ደረቅ ያለችዋን ደግሞ ውሃ እያጠጣ ትጠብቀኛለህ። ሲደክም ደግሞ ረፍ በረፍትህ ደግሞ ሰዓት ኮት አርክ። ምን የደሃ እረፍቱ ነው መስራቱ ነው እረፍቱ። ና በል የእጁ ውሃ ይዘህ ተከተለኝ። እንግዲህ ና ምን እንደ ጅብራ ተከተለ ታይኛለህ? ና እንጂ ተከተለኝ።